የሰው ልጆች ሆይ ጌታችሁ አላህን ተባረከ ወተዓላ ፍሩት፣ በሚገባም አምልኩት፣ በሰጣችሁ ኒዕማና ጸጋም አመስግኑት። የአላህን ተባረከ ወተዓላ ኒዕማና ስጦታዎችን ደረጃቸውን በማወቅ በየጊዜው በተደጋጋሚ እየመጡ የኸይር ዕድልን የሚከፍቱልን ወቅቶችን በአግባቡ በመጠቀም ወደ አላህ ተባረከ ወተዓላ ለመቃረብ ወንጀላችሁን ለማራገፍ ሞክሩ። አላህ ተባረከ ወተዓላ ለሰው ልጆች ከሰጣቸው ኒዕማዎች ሁሉ በላጩ ኒዕማ ኢስላም፣ ከዛ በመቀጠል እስላም ውስጥ ያሉ ወንጀል የሚያራግፉ ደረጃን ከፍ የሚያደርጉ የኸይር አጋጣሚዎች ናቸው። የአላህ ተባረከ ወተዓላ ኒዕማ መብላትና መጠጣት ብቻ አይደለም፣ ማግባትና መውለድ ብቻ አይደለም። ሶላት ለመስገድ መቻል፣ ጾም ለመጾም መቻል፣ ሰደቃ ለመስጠት መቻልና እድሉን ማግኘት ከልጅ ከሀብት ከንብረት በል ዱንያ ውስጥ ካሉ ሀብቶች በሙሉ የተሻለና የሚያስደስት ኒዕማ ነው። ረመዳን መልካም ስራዎች እጥፍ ድርብ የሚሆኑበት ወር፣ በዛው ልክ ደግሞ ወንጀሎችም ቅጣታቸው ኃጢአታቸው እጅግ በጣም ከፍ የሚልበት ወር። መልካም ስራዎችን እጥፍ ድርብ ያደርጋል አላህ ተባረከ ወተዓላ። ወንጀሉን ግን አንዱን ወንጀል ራሱን ግዙፍ ያደርጋል፣ ቅጣቱ ከፍተኛ እንዲሆን ያደርጋል። ረመዳንን ኸይር ስራ በመስራት እንደምናከብረው ሁሉ የረመዳንን ወር ከወንጀል በመራቅ ልናከብረው ይገባን። በአንድ በኩል ኸይር ስራ እየሰራን በሌላ በኩል ወንጀል ልንዳፈር አይገባን። በአንድ በኩል ኸይር ስራ እየሰራን በሌላ በኩል ዋጅብና ግዴታ የሆኑ ዒባዳዎችን ቸላ ልንል አይገባን። ኸይር ላይ መሽቀዳደም አጅር እንደሚያስገኘው ሁሉ ግዴታ የሆኑ ነገሮችን ቸላ ማለትም አላህ ዘንድ ተባረከ ወተዓላ ያስጠይቃል። ረመዳን የህይወታችን መመሪያ፣ የቀልባችን ስንቅ፣ የቀልብ በሽታችን ፈውስ የሆነው ቁርአን የወረደበት ወር ነው። ረመዳን ሌሊቱ በዒባዳ በሶላት በቁርአን በዚክር በዱዓ ልናሳልፍ የሚገባ ወር ነው። አላህ ከሰጠን ለሌሎች ምንሰጥበት ወር ነው። የተቀያየምናቸው ሰዎችን ይቅር ምንልበት ወር ነው። ለሌሎች ምናዝንበት ወር ነው። ስናዝን ነው አላህ ተባረከ ወተዓላ ለእኛም ያዝን። ሌሎችን ይቅር ስንል አላህ ተባረከ ወተዓላ እኛንም ይቅር የሚል የተለያዩ የሚሰሩ ኸይር ስራዎች አሉ ረመዳን ውስጥ። እነዚህ ስራዎች ተደማምረው ነው የአላህን ምህረት እንድናገኝ ሰበብ የሚሆን፣ ከጀሃነም ድነን ጀነት እንድንገባ ሰበብ የሚሆን። ليس من يقطع طرقا بطلا إنما من يتقي الله البطل. شهر من صامه إيمانا واحتسابا غفر الله له ما تقدم من ذنبه ومن قامه إيمانا واحتسابا غفر الله له ما تقدم من ذنبه شهر تفتح فيه أبواب الجنة وتغلق فيه أبواب النيران. የሰው ልጆች ሆይ ጌታችሁ አላህን ተባረከ ወተዓላ ፍሩት፣ በሚገባም አምልኩት፣ በሰጣችሁ ኒዕማና ጸጋም አመስግኑት። የአላህን ተባረከ ወተዓላ ኒዕማና ስጦታዎችን ደረጃቸውን በማወቅ በየጊዜው በተደጋጋሚ እየመጡ የኸይር ዕድልን የሚከፍቱልን ወቅቶችን በአግባቡ በመጠቀም ወደ አላህ ተባረከ ወተዓላ ለመቃረብ ወንጀላችሁን ለማራገፍ ሞክሩ። አላህ ተባረከ ወተዓላ ለሰው ልጆች ከሰጣቸው ኒዕማዎች ሁሉ በላጩ ኒዕማ ኢስላም፣ ከዛ በመቀጠል እስላም ውስጥ ያሉ ወንጀል የሚያራግፉ ደረጃን ከፍ የሚያደርጉ የኸይር አጋጣሚዎች ናቸው። የአላህ ተባረከ ወተዓላ ኒዕማ መብላትና መጠጣት ብቻ አይደለም፣ ማግባትና መውለድ ብቻ አይደለም። ሶላት ለመስገድ መቻል፣ ጾም ለመጾም መቻል፣ ሰደቃ ለመስጠት መቻልና እድሉን ማግኘት ከልጅ ከሀብት ከንብረት በል ዱንያ ውስጥ ካሉ ሀብቶች በሙሉ የተሻለና የሚያስደስት ኒዕማ ነው። በየጊዜው ኸይር ስራ ምንሰራባቸው አጋጣሚዎች በተፈጠሩ ቁጥር የኸይር ስራ ፍላጎታችን ሊጨምር ይገባል። እውነተኛ ሙእሚኖች ከሆነ በየጊዜው የኸይር ስራ አጋጣሚዎች በተፈጠሩ ቁጥር የወንጀል ጥላቻችን ሊጨምር፣ ተውበታችንን ልናድስ፣ ይበልጥ ወደ አላህ ልንቃረብ ይገባናል። እነሆ በዚህ መልኩ የሰው ልጆች የኸይር ፍላጎታቸው ከሚጨምርበት ይበልጥ ከወንጀል ከሚርቁበትና ከሚተውበቱበት ወር አንዱ የረመዳን ወር ነው። ረመዳን መልካም ስራዎች እጥፍ ድርብ የሚሆኑበት ወር ነው። በዛው ልክ ደግሞ ወንጀሎችም ቅጣታቸው ኃጢአታቸው እጅግ በጣም ከፍ የሚልበት ወር ነው። መልካም ስራዎችን እጥፍ ድርብ ያደርጋል አላህ ተባረከ ወተዓላ።
ወንጀሉን ግን አንዱን ወንጀል ራሱን ግዙፍ ያደርጋል፣ ቅጣቱ ከፍተኛ እንዲሆን ያደርጋል። ረመዳንን ኸይር ስራ በመስራት እንደምናከብረው ሁሉ የረመዳንን ወር ከወንጀል በመራቅ ልናከብረው ይገባናል። በአንድ በኩል ኸይር ስራ እየሰራን በሌላ በኩል ወንጀል ልንዳፈር አይገባን። በአንድ በኩል ኸይር ስራ እየሰራን በሌላ በኩል ዋጅብና ግዴታ የሆኑ ዒባዳዎችን ቸላ ልንል አይገባን። ኸይር ላይ መሽቀዳደም አጅር እንደሚያስገኘው ሁሉ ግዴታ የሆኑ ነገሮችን ቸላ ማለትም አላህ ዘንድ ተባረከ ወተዓላ ያስጠይቃል። ረመዳን የህይወታችን መመሪያ፣ የቀልባችን ስንቅ፣ የቀልብ በሽታችን ፈውስ የሆነው ቁርአን የወረደበት ወር ነው። ረመዳን ሌሊቱ በዒባዳ በሶላት በቁርአን በዚክር በዱዓ ልናሳልፍ የሚገባ ወር ነው። አላህ ከሰጠን ለሌሎች ምንሰጥበት ወር ነው። የተቀያየምናቸው ሰዎችን ይቅር ብንልበት ወር ነው። ለሌሎች ምናዝንበት ወር ነው። ስናዝን ነው አላህ ተባረከ ወተዓላ ለእኛ የሚያዝን። ሌሎችን ይቅር ስንል ነው አላህ ተባረከ ወተዓላ እኛንም ይቅር የሚለን። የተለያዩ የሚሰሩ ኸይር ስራዎች አሉ ረመዳን ውስጥ። እነዚህ ስራዎች ተደማምረው ነው የአላህን ምህረት እንድናገኝ ሰበብ የሚሆኑት፣ ከጀሃነም ድነን ጀነት እንድንገባ ሰበብ የሚሆኑት። እነዚህ ኸይር ስራዎችን ከወዲሁ መለማመድ፣ ነፍስያችንን ማነሳሳት፣ ለኸይር ስራ እንቅፋት የሚሆኑ መጥፎ ባህሪዎችን፣ ወንጀሎችን ማስወገድ ይጠበቅብናል። ቀድሞ ሳይዘጋጅ ረመዳን የገባበት ሰው የረመዳን 29 ወይም 30 ቀኖች ምንም ሳይጠቀምባቸው ያልፉታልና። ይህ ረመዳን ለነቢዩ እመት ለማንም ያልተሰጡ 5 ጸጋዎችን የሰጠበት ወር ነው። ከዚህም አንዱ ረመዳን ላይ አንጀት ባዶ ሆድ ባዶ በመሆኑ ምክንያት የሚከሰተው የአፍ ጠረን የአፍ ሽታ መለወጥ አላህ ዘንድ ተባረከ ወተዓላ ከምስክ ሽቶ የበለጠ ተወዳጅ እንደሆነ ነቢ ተናግረዋል። ለአላህ ብሎ በመጾሙ ለአላህ ብሎ በመራቡ ምክንያት ሰዎች ዘንድ ሊጠላ የሚችለው መጥፎ ከሆድ ከጨጓራ የሚወጣ መጥፎ ሽታ አላህ ዘንድ ግን ከምስክ ሽቶ በላይ ተወዳጅ ነው። መጥፎ ሽታ ራሱ ተፈልጎ ሳይሆን ለአላህ ብሎ በመድከም ምክንያት ለአላህ ብሎ በመራብ ምክንያት የመጣ ሽታ የመልካም ሥራ ውጤት ከመሆኑ አንፃር አላህ ዘንድ ይወደዳል። ይህ ማለት ሆን ብሎ አፉ እንዲሸት ማድረግ አለበት ማለት አይደለም። ጾመኛ ቀኑን ሙሉ ንጽህናውን መጠበቅ አለበት፣ መፋቂያ መጠቀም አለበት። ሆኖም ሽታ ሊከሰት ይችላል። ይህ ሽታ አላህ ዘንድ ተወዳጅ ነው። ሰዎች እንደሚጠሉት አይደለም። አላህ ኸይርን ይወዳል። ከኸይር ጋር ተያይዞ የሚመጡ ነገሮችን በሙሉም ይወዳል ማለት ነው። ሁለተኛው ረመዳንን ለሚጾሙ ሰዎች ጾም ከጀመሩበት ጊዜ ጀምሮ እስኪያፈጥሩና ፀሐይ እስክትጠልቅ ድረስ ባለው ጊዜ ውስጥ መላእክቶች እስትግፋር ያደርጉለታል ለጾመኛ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ከነቢዩ እመት ከተሰጡ ረመዳን ውስጥ ከሚገኙ ጥቅሞች አንዱ ጾመኛ መላእክት እስትግፋር ያደርጉለታል። መላእክቶች አላህን አምፀው አስቆጥተው የማያውቁ የተከበሩ ፍጥሮች ናቸው። አላህን እምቢ እንደማይሉት ሁሉ አላህም እምቢ አይላቸውም። እነሱ ምድር ላይ ሆኖ ትክክለኛ አላህ የሚወደውን አይነት ጾም ምግብና መጠጥን መተው ብቻ ሳይሆን ማንኛውንም የተከለከለን ነገር የሚከለከል ግዴታ የሆኑ ነገሮችን በአግባቡ የሚፈጽም ጾመኛ ቀኑን ሙሉ እስኪያፈጥር ድረስ መላእክቶች እስትግፋር ያደርጉለታል። ሶስተኛው ረመዳን ውስጥ ያለው ለነቢዩ እመት ለየት ባለ መልክ የተሰጠው ስጦታ ረመዳን ወር ውስጥ አላህ ጀነትን ያስውባታል በየቀኑ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ምድር ላይ የአላህ ባሮች ራሳቸውን መስጂዳቸውን በዒባዳ እንደሚያስቡት ሁሉ ቀልባቸውን በአላህ ፍርሃቻ በእስትግፋር ለአላህ በመተናነስ ረሕመቱን ተስፋ በማድረግ ልባቸውን እንደሚያጸዱትና እንደሚያስቡት ሁሉ የአማኞች ማረፊያ የሆነችውን ጀነትንም ረመዳን ላይ በየቀኑ አላህ ያስውባታል። ምናልባትም ባሮቼ የአዱንያን ድካምና ጣጣ ስቃይ ተሰናብተው ወደ አንቺ ሊመጡ ይችላልና እያለ አላህ ጀነትን ያስውባታል ብላ እንደዚሁ ከሌላ ሐዲቶችን በመነሳት በርካታ ዑለሞች ረመዳን ውስጥ ጾመኛ ሆኖ የሞተ ሰው የጀነት ነው ብለው የተናገሩበት ሁኔታ በግለሰብ ደረጃ ሳይሆን በጥቅሉ ረመዳን ላይ የሞተ የጀነት ነው ማለት ይቻላል፣ ተስፋ ይደረግለታል። አራተኛው የረመዳን ስጦታ ረመዳን ወር ውስጥ አመፀኛ የሆኑ ሸይጣኖች ይታሰራሉ በሰንሰለት በካቴና። ሌላ ጊዜ ይረብሹ እንደነበረው ሌላ ጊዜ ያስቸግሩ እንደነበረው ረመዳን ላይ አያስቸግሩም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ታዲያ ምን ነው ብዙ ሰዎች ጾምም ሆኖ ረመዳንም ሆኖ አህዋላቸው እንደተበላሸ ይቀጥላሉ። ትርፍ ቃል መጥፎ ቃል ይናገራሉ፣ ሰውን አዳ ያደርጋሉ፣ ሶላትን በጀማዓ አይሰግዱም። ሸይጣን ከታሰረ ለምንድን ነው
ይህ የሚከሰተው ያለን እንደሆነ አመፀኛ ሸይጣኖች ናቸው የሚታሰሩት። ኃይለኛ የሆኑት በጣም አስቸጋሪዎች ማረዳ የተባሉት ናቸው የሚታሰሩት። ደካማዎች አካለ ስንኩል የሆኑት ይቀራሉ። ሙእምን በአላህ በማመኑ የሚያገኘው ጥንካሬ አለ። የተኛውም በአላህ የሚያምን ኢማኑ ትክክለኛ የሆነ ሙእምን በአላህ በማመኑ የሚያገኘው ጥንካሬ እንደዚህ አይነት ደካማ ሸይጣኖችን ማሸነፍ የሚያስችል ጥንካሬ ነው። ዋናና አስቸጋሪ የሚባሉት ታስረው ደካማዎችን ማሸነፍ ያቃተው ሰው ደካማ ነው። እሱ ችግሩ እሱ ጋር ያለው ማለት ነው። አምስተኛው የረመዳን ስጦታ ከረመዳን የመጨረሻው ሌሊት ላይ አላህ ተባረከ ወተዓላ ለጾመኞች በሙሉ ምህረት ያደርጋል። በየቀኑ ጾመኛ የሚያገኘው ምህረት አለ። እንደዚሁ ደግሞ ለየት ባለ መልኩ የረመዳን የመጨረሻው ሌሊት ላይ በየቀኑ ነፃ ያወጣቸው ያክል ሰዎችን ረመዳን ላይ አላህ ምህረት የረመዳን የመጨረሻው ሌሊት ላይ አላህ ምህረቱን በመለገስ ከጀሃነም ነፃ ያወጣቸዋል፣ እዝነቱን ያድላቸዋል ብለዋል። ነው ረመዳን የእዝነት የራህመት የመግፊራ የዓፉ ወር ነው። አላህ ሰዎችን ይቅር የሚልበት ብዙዎችን ከጀሃነም ነፃ የሚያወጣበት ወር ነው። ለምንድን ነው ይሄ የሚሆነው ያለን እንደሆነ የሰው ልጆች ረመዳን ላይ ስለሚንቀሳቀሱም ጭምር ነው። የሰው ልጆች ረመዳን ላይ ይንቀሳቀሳሉ፣ ሰበብ ያደርሳሉ። የማይሰግዱ ሁሉ ይሰግዳሉ፣ ጀማዓ የማይመጡ ጀማዓ ይመጣሉ። የሰው ሐቅ በልተው የነበሩ ሁሉ ሐቁን ይመልሳሉ። ከረመዳን ውጭም ቢሆን እኛ ከተስተካከለን የአላህ የምህረቱ በር ክፍት ነው። መሐሪነቱ ሁሌም ነው ያለው። ረመዳን ላይ ይበልጥ የራህመቱን በር ክፍት ያደርገዋል። ረመዳን ላይ ሰርታችሁ የሥራን ዋጋ እንዳገኛችሁት ሁሉ ከረመዳን በኋላም አላህን ብትፈሩ፣ ሶላት በአግባቡ ብትሰግዱ፣ ሰደቃ ብትሰጡ ሁሌም ምራለሁ፣ ሁሌም ዓፍላለሁ ብሏል። ረመዳን ላይ የመልካም ሥራን ጣዕም ቀምሰን እንዳየነው ሁሉ ከረመዳን በኋላም መልካም ሥራ ላይ ልንበረታ ልንሽቀዳደም ይገባናል። አላህ ሁሌም መሐሪ፣ የእሱ ምህረት በረመዳን ብቻ የተገደበ አይደለም። የእኛ ደካማ የሆነን የሰው ልጆች ነን ረመዳን ላይ ኸይር ሥራ ላይ በርትተን ከረመዳን ውጪ ኸይርን ሥራ የምናቆመው። ረመዳንን ከአላህ አጅር ፈልጎ ግዴታነቱን አምኖ የጾመው ሰው አላህ ምህረት ይሰጠዋል ብላ ረመዳንን ከአላህ አጅር ፈልጎ ሶላቱን ወደ አላህ መቃረቢያ ዒባዳ ነው ብሎ ሌሊቱን የሰገደ ተራዊሕ ተሐጁድ በግሉም በጀማዓም አላህ ተባረከ ወተዓላ ወንጀሉን ይመርለታል ብላ ረመዳን ውስጥ ያለችውን ለይለቱል ቀድርን በአግባቡ በዒባዳ ያሳለፈ አላህ ወንጀሉን ይመረዋል ብላ ሶስት የምህረት አጋጣሚዎች አሉ ረመዳን ውስጥ። እንዲህ አይነት አጋጣሚዎች እንዳሉበት አውቆ ጓግቶ ውስጡን አጽድቶ ለጠበቀ ሰው ነው ይሄን እድል አላህ ተባረከ ወተዓላ የሚሰጠው። ትልቅ እንግዳ ሲመጣ ሰዎች በዛው ልክ ዝግጅት ያደርጋል። ከረመዳን የበለጠ ወንጀላችንን አጣጥቦ ሊወስድ የሚችል አላህ ዘንድ ሊያስከብረን የሚችል ምንም አይነት እንግዳ የለም። ነው ረመዳን የጀነት በሮች በሙሉ እንደሚከፈቱ የጀሃነም በሮች እንደሚዘጉ ነቢዩ ነግረውናል። በዚህ ወር ላይ መልካም ሥራዎች እጥፍ ድርብ ይሆናሉ። ለረመዳን ለጾም ለየት ያለ ምንዳን አላህ ይከፍላል ብለዋል ነቢ ሰለላሁ ዐለይሂ ወሰለም። ቡኻሪና ሙስሊም በዘገቡት ሐዲስ ኩሉ ዐመል ኢብኒ አደም ለሁ፣ ሁሉም የሰው ልጅ የሚሰራው ሥራ ለሱ ነው፣ ምንዳውም ይታወቃል። አንዱ መልካም ሥራ በ10 ይባዛለታል፣ እስከ 700ም ሊባዛለት ይችላል። እንደ ንያው፣ እንደ ኢኽላሱ፣ እንደ ሥራው ጠቀሜታ አንጻር፣ አድካሚነት አንጻር። ጾም ሲቀራል አላህ ኢላ ሶም፣ ጾም ግን የኔ ነው፣ የጾምን ዋጋ የማቀው እኔ ነኝ። የጾም ዋጋው 10 እስከ 700 አይባልም። የጾም ዋጋ ለየት ያለ ነው። ምክንያቱም የተኛውም ጾመኛ የሚጾመው ለኔ ብሎ ነው። ስሜቱን የሚተወው ምግቡን መጠጡን የሚተወው ለኔ ብሎ ነው። የሱን ዋጋ መግለጽ የሚቻል የሰው ልጆች የሚያውቁት የሚቆጠር የሚሰፈር አይደለም። ጾም የኔ ነው፣ ዋጋውን እኔ ነኝ የማውቀው፣ እኔ ነኝ የምከፍለው ብላ ጾም ውስጡ ላይ ሁሉንም አይነት ሰብሮችን ስለያዘ ማለት ነው። ቁጥር ስፍሩን አላህ እንጂ ማንም የማያውቀውን አጅር የሚያስገኝን ጾም ለመጾም ነው እየተዘጋጀው ያለሁት ብለን ውስጣችንን ልናነሳሳ በተውበት የሰው ልጆችን አስቀይመን በደለን ከሆነ በማስተካከል ልንዘጋጀለት ይገባል። እኛ በመሃላችን ያለውን ችግር ስንፈታ ነው አላህም በእኛና በሱ መሃል ያለውን ችግር የሚፈታው። ጾመኛ 2 ጊዜ ይደሰታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። አንደኛ ጾሞ ብሎ ምሽት ላይ ምግብ ሲበላ መጠጥ ሲጠጣ ይደሰታል። ይህ ደስታ ስለበሉ ስለጠጡ ብቻ አይደለም። ቀኑን ሙሉ ለአላህ ብሎ አላህ ቁዋ ሰጥቶ አንድን የተከበረ ቀን ጾሜ ለመዋል አጅሩን ለማግኘት አላህ ስላበቃኝና
በአግባቡ ቀኑ ላይ አላህ የሚጠላውን ነገር ሳላደርግ ተደብቄ ሳልበላ ለመብላት ለማጠጣት ስለወፈቀኝ ስለፈቀደልኝ ምበላውን ምጠጣውን ስላደረገልኝ አልሐምዱሊላህ ያለ ሲበላ ሲጠጣ ጾመኛ ይደሰታል። ይሄ ያንዳንዱ ጿሚ የሚያውቀው ጉዳይ ነው። ፍጡር ሰዓት ላይ ሁሉም ሙእሚን ጾሞ በመዋሉ በማፍጠሩ ሐላል የሆነ ምግብ ላይ ከቤተሰቦቹ ጋር ከዘመዶቹ ጋር በመሰብሰቡ ትልቅ ደስታ ይሰማል። ጾሞ መዋሉ አጅር እንደሚያስገኘው ሁሉ በሐላል መደሰቱ ራሱ ሌላ አጅር የሚያስገኝ ነው። በመሆኑም ቤተሰብን፣ ሕፃናትን፣ ባለቤትህን፣ ጎረቤትና ዘመዶችን ፍጡር ሰዓት ላይ ማስደሰቱ አንድ ራሱን የቻለ አጅር ማግኛ መንገድ ከመሆኑ አንፃር አጅር ፈላጊ ሁሉ ይሄም ላይ ሊሽቀዳደም ይገባዋል። ሁለተኛ የጾመኛ ደስታ ዱንያ ላይ ጾሞ ለአላህ ብሎ ሐላል ከሆነው ምግብ መጠጥ ታቅቦ እንደዚሁ ደግሞ ሐራም ከሆነው የተለያየ ውሸት፣ ሐሜት፣ አላህ የሚጠላውን ነገር በሙሉ በመተው ጾሞ የዋለና የቆየ አኼራ ላይ የጾሙን ምንዳ አላህ እንጂ ማንም የማያውቀው ትልቅ ምንዳ በሚያገኝበት ጊዜ ጾመኛ ይደሰታል ብለዋል። በዚህ መልኩ የሚያስደስተው ጾም ፊት ለፊቴ እየመጣ ነው፣ ምን አድርጌያለሁ፣ በመልኩ ተዘጋጅቻለሁ ያለን ራሳችንን ልንጠይቅ ለኸይር ሥራ ልንዘጋጅ የኸይር ሥራ እንቅፋት የሆነውን ወንጀል አስቀድመን ልንተው ይገባናል። አዑዙ ቢላሂ ሚነ ሸይጣኒ ረጂም ያ አዩሃ አለዚነ አመኑ ኩቲበ ዐለይኩሙ ሲያሙ ከማ ኩቲበ ዐለል ለዚነ ሚን ቀብሊኩም ለዐለኩም ተተቁን። ባረከላሁ ሊ ወለኩም ፊል ቁርአኒል ዐዚም ونفعني وإياكم بما فيه من الآيات والذكر الحكيم. أقول ما تسمعون وأستغفر الله لي ولكم ولسائر المسلمين من كل ذنب فاستغفروه إنه هو الغفور الرحيم. الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشانه وأشهد أن محمدا عبده ورسوله. أما بعد رمضان ማንኛውም ከአላህ ጋር ተባረከ ወተዓላ የሚነግድ ሰው የሚያተርፍበት ወር ነው። ረመዳን ላይ ነግዶ ያላተረፈ መቼም ሊያተርፍ አይችልም። ረመዳን ላይ ተወብቶ ተስተካክሎ የአላህን ምህረት ያላገኘ መቼም ምህረት ሊያገኝ አይችልም። በመሆኑም የረመዳን ወር ላይ ትርፋማ የሚያደርጉ መልካም ንግዶች አሉ። ሶላትን በአግባቡ ለመስገድ፣ ሰደቃ ለመስጠት፣ ቁርአን ለመቅራት፣ ዚክር ለማብዛት ከወዲሁ ልንወስን እቅድ ልናወጣ ይገባናል። የሰው ልጆች ባላቸው የመልካም ሥራ እቅድና ንያ መሰረት ነው አላህ የሚያግዛቸው። ትንሽ ሰርቶ ለመብቃቃት የነየተ ከአላህ የሚያገኘው ገዛም ትንሽ ነው የሚሆነው። ትልቅ ነገር ለመስራት ያቀደና የነየተ የአላህ ተባረከ ወተዓላ ገዛም እጅግ በጣም ትልቅ ነው የሚሆነውና በረመዳን ወር ላይ ኸይር የተባለን ሁሉ ለማዳረስ የአቅማችንን መልካም ሥራ ለመስራት ጥረት ልናደርግ ከወዲሁ ልንወስን ይገባናል። እንደዚሁ ደግሞ ረመዳን የዓፉታ የይቅርታ የምህረት ወር ነው ብለናል። አላህ ይቅር የሚለን አላህ የሚመረን ዱንያ ላይ አብረናቸው የምንኖር የሰው ልጆች ጋር አለመግባባት ተፈጥሮ በአዱንያ ጠፊ በሆነችዋ ርካሽ በሆነችዋ ሙስሊሙም ካፊሩም ታዛዡም አመፀኛውም እንደፈለገ በሚያደርጋት ዱንያ ምክንያት አብረን ምንሰግደውን አብረን ምንጾመውን ሙስሊም ወንድማችንን ሙስሊም እህታችንን አኩርፈን ተኮራርፈን ተቆራርጠን የአላህን ምህረት ልንጠብቅ አይገባን። ይቅር ትባሉ ከፈለጋችሁ ይቅር በሉ ብሏል አላህ ተባረከ ወተዓላ። አላህ ተባረከ ወተዓላ ይቅር ባይ ነው። ይቅር ባዮችን ይወዳል ተብለናል። ከሰው ልጆች ጋር እልህ ይዘን ቂም ይዘን ረመዳን ውስጥ መንገባ ከሆነ የጾምነው የሰገድነው የሰራነው መልካም ሥራ ተቀባይነት አያገኝም። ነቢያችን ሰለላሁ ዐለይሂ ወሰለም ሰኞና ሐሙስ መልካም ሥራዎች ወደ አላህ ይቀርባሉ። ለሁሉም መልካም ሰሪ አላህ ሥራውን ይቀበላል። በአዱንያ ምክንያት የተጣሉ የተቀያየሙ ሰዎች ሲቀሩ እነሱን እስኪታረቁ አቆዩአቸው ይባላል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ሰደብከኝ፣ አሞኝ አልጠየከኝም፣ መንገድ ላይ ዝም ብለኸኝ አለፍክ፣ ብር ወስደህ አቆየህብኝ እያሉ ጠፊ ለሆነችው አዱንያ አኺራን የሚያበላሽን ሸሪዓን የሚጥስን አቋም መያዝ ተገቢ አይደለም፣ አይፈቀድም። በዱንያ ጉዳይ ከሆነ ከ3 ቀን በላይ ተራርቆ መቆየት መኮራረፍ፣ አንዱ ሰላም ሲል ሌላኛው ዝም ብሎ ማለፍ መዘጋጋት አይቻልም። በዲን ጉዳይ ከሆነ ማኮረፉ ተጽዕኖ ያሳደረበታል ተብሎ ከታመነ እስኪመለስ ድረስ ቢያኮርፉ ችግር የለውም። ነብዩ ሰለላሁ ዐለይሂ ወሰለም አድርገውታል። የረሱሉ ሰለላሁ ዐለይሂ ወሰለም ሰሐቦችም አድርገውታል። ጂሃድ ለመሄድ ሁኔታዎች ምቹ ከመሆናቸው ጋር ረሱሉ ዐለይሂ ሰላቱ ወሰላም ከዙሪያቸው የነበሩ ሰዎችን በሙሉ ለጂሃድ ቀስቅሰው ሳለ ከጂሃድ ወደ ኋላ ያሉ 1-3 ሰዎችን ለ50 ቀን ገደማ አኩርፈዋል ነብዩ ሰለላሁ ዐለይሂ ወሰለም።
መጨረሻ ላይ አላህ ተውበታቸውን ከተቀበላቸው በኋላ ነብዩን ይቅርታ አድርገውላቸዋል። ከሱሐቦች መሃልም የረሱልን ሐዲስ የተጻረረ ልጁን ወላሂ እስከ መጨረሻ አላናግርህም ያለ ሰዋል። ስለዚህ ከዲን ጋር በተያያዘ ከሆነ የምናኮርፈው አካል የኛ ማኩረፍ ጎድቶት ይስተካከላል፣ ተጽዕኖ ያሳደረበታል ካለን ለአላህ ብለን ለነፍስያችን ብለን ሳይሆን ለአላህ ብለን ብናኮርፍ ችግር አይኖረውም። ነገር ግን በአዱንያዊ ጠፊ በሆኑ ነገሮች ለነፍሳችን ብለን ለሐቃችን ብለን የአላህ ባሮችን ማኩረፍ ተገቢ አይደለም። ከሶስት ቀን ካለፈ ያኮረፈውም ራሱ ሄዶ ፈልጎ ይቅርታ ጠይቆ ማስተካከል እየቻለ ተኮረፍኩኝ ብሎ ዝም ያለው መካል ሁለቱም ተጠያቂዎች ናቸው። ለፍተው ደክመው የሰሩት መልካም ስራቸው ጾም ሶላታቸው ወደ ሰማይ አይወጣም። ዱንያ አጭር ናት፣ ጠፊ ናት። መሽተለናት እንደምንሄድ አናውቅም። በዚህ መልኩ ለአላህ ባሮች ውስጣችን ላይ ጥላቻ አስቀምጠን ምናሳልፋት ጊዜ አይደለችም፣ አጭር ናት። ውስጡ ንጹህ የሆነ ሰው በአንደኛ ደረጃ የሚጠቀመው እሱ ራሱ ውስጡ በጥላቻና በእልህ በመቀኝነት የተሞላ ሰው ከማንም በፊት የሚጎዳው ራሱ ነው። መቀኝነት ጥላቻ የሚያቃጥለው እሱን ራሱ ነው፣ ማንንም አይደል። እንደ መቀኝነት ፍትሃዊ የሆነ ባህሪ የለም። የሚመቃኘውን አካል ራሱን ነው ቀድሞ የሚጎዳው። ነገ ጥለነው ለምንሄድ ሀብት ንብረት ዱንያ ሙስሊም ወንድምህን ሙስሊም እህትን የሰው ልጆችን አስቀይመን አግልለን ረመዳንን ልንቀበል የሚሆን አንድ ሌሊት ልናድር አይገባል። ውስጡ ንጹህ የሆነ ሰው ኸይር ስራ ይገረለታል፣ ይቀለዋል። ውስጡ በተለያዩ በሽታዎች የታመመ ሰው ኸይር ስራ እንደ ጋራ ይከብደዋል። ረመዳን ላይ ምህረት የሚፈልግ ሰው ከዙሪያው ላሉ ሰዎች በጎ ሊሆን ይገባል። የበደላቸውን ብቻ ሳይሆን የበደሉትንም ባላዋቂነት ነውና የበደሉት ይቅር ሊል ይገባል። ቀድሞ ሰላም ያለው ቀድሞ አፉታ የጠየቀው አላህ ዘንድ በላጭ ነው ብሏል ነብዩ አለይሂ ሰላቱ ወሰላም። መቀኝነትና መሰል የሆኑ የቀልብ በሽታዎች መልካም ስራን አጅሩን አጣጥበው ያስወግዳሉ። የውስጥ ንጹህነትና ቅንነት ለሰዎች መልካም ማሰብ ደግሞ ብዙ ያለፋነውን ያክል ተኝተን እንኳ አጅር እንድናገኝ ያደርገናል። አላህ የሚያየው አላህ የሚፈልገው የውስጥ ንጹህነትን ውስጣችን ቆሾ ሳለ ለሰዎች ሸር የሚያስብ ሆኖ ሳለ ሌሊት ብንሰግድ ሱና ጾም ብንጾም ረመዳን ላይ ሰደቃ ብናበዛ ብዙም ዋጋ አይኖረው። ቀድመህ ውስጥህን አጽዳ ነው የሚባል። አላህ የሚያየው ከምንም በፊት ቀልባችን፣ ከዛ በኋላ ስራችንን። ረመዳን ላይ ምህረት የሚፈልግ ሰው፣ ረመዳን ላይ ጀነትን የሚፈልግ ሰው፣ ረሕመትን የሚፈልግ ሰው ለሰው ልጆች ሊያዝን ይገባዋል። የማያውቁትን ሊያስተምር ይገባዋል። የታመሙትን ሊጠይቅ ይገባዋል። የተቸገሩትን ሊረዳ ይገባዋል። እኛ ስንረዳ ነው አላህ የሚረዳ፣ ስናዝን ነው የሚያዝንልን። ረመዳን ላይ 4 ነገሮችን ልናበዛ ይገባናል። ነብዩ ሰለላሁ ዐለይሂ ወሰለም በጥቅሉ የመከሩን ነገሮች ናቸው። 4 ነገሮች ለእያንዳንዱ ሰው ያስፈልጋሉ። 2ቱ አላህን የምናስደስትባቸው ናቸው። 2ቱ መቼም ከነሱ ተብቃቅተን መኖር የማንችል የሆኑ ስራዎች ናቸው፣ ቀለል ያሉ ናቸው። 2ቱ አላህን የምናስደስትባቸው ላኢላሃ ኢለላህ ማለት ማብዛትና ኢስቲግፋርን ማብዛት ነው። ላኢላሃ ኢለላህ የዚክሮች ሁሉ ዋና ነው። ላኢላሃ ኢለላህ የዚክሮች ሁሉ ዋና ነው። ደግመን ደጋግመን ስንሄድ፣ ስንመጣ፣ ስንቆም፣ ስንነሳ ላኢላሃ ኢለላህ ላኢላሃ ኢለላህ ልንል ይገባናል። በላጩ ላኢላሃ ኢለላህ ወህደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር የሚለውን ሙሉን ዚክር ማለት ነው። ወከዛሊክ ሱብሓነላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር የሚለውንም ማለት ነው። ይሄን እንኳ ሙሉን ማለት ባንችል በአጭሩ ዝም ብለን በምንም በቁጥር ሳንገድበው በቦታ በሰዓት ሳንገድበው ላኢላሃ ኢለላህ ማለት አላህን የሚያስደስት ነው። ኢስቲግፋር ማድረግ ደግሞ ወንጀላችንን የሚያራግፍ ሸይጣንን የሚያናድድ ከኛ የሚያርቀው ቀለል ያለ ዚክር ነው። መቼም ከነሱ ተብቃቅተን መኖር የማንችል ደግሞ 2 ነገሮች አሉ ነብዩ እንደተናገሩት። አንደኛው አዘውትሮ አላህን ጀነት መጠየቅ፣ ሁለተኛው ሁሌ አላህ ከጀሃነም እንዲጠብቀን መጠየቅ ነው። አላህ ተባረከ ወተዓላ ጀነት እንዲያስገባን ዘውትር መጠየቅ። ቤቱ ጀነት እንዲሆን የፈለገ ሰው ህልሙ እስኪሳካ ድረስ አላህ ጀነት እንዲያስገባው መጠየቅ አለበት። 3 ጊዜ አላህን ጀነት የጠየቀው ሰው ጀነት ራሷ የአላህ ጀነት አስገባው ብላ አላህን ትጠይቃለች ብላ ነብዩ ሰለላሁ ዐለይሂ ወሰለም። 3 ጊዜ ቀን ላይ አላህን ከጀሃነም ጠብቀኝ ያለ ሰው ጀሃነም ራሷ ያ ረብ ከጀሃነም ጠብቀው ብላ ዱዓ ታደርጋለች ብለዋል። የሰው ልጅ ከምንም በላይ ሊፈራ የሚገባው አላህን።
አላህ የተቆጣው ሰው መቀጫ የሆነችውን ጀሃነምን ነው ሊፈራ የሚገባውና ጀሃነምን ከመፍራታችን ጀነትን ተስፋ ከማድረጋችን ምልክት አንዱ ዘውትር አላህ ጀነት እንዲያስገባን መጠየቅ፣ ከጀሃነም እንዲጠብቀን መጠየቅም። በምላስ መጠየቁ ብቻ ዋጋ የለውም። ጀሃነም የሚያስገቡ ስራዎች አሉ የሚታወቁ። እነዚህ ስራዎችን መራቅ መጠንቀቅ አለብን። ጀነት የሚያስገቡ መልካም ስራዎች አሉ፣ መልካም ንግግሮች አሉ። እነዚህ መልካም ስራና መልካም ንግግሮችን ልናቅ ልንሰራቸው ይገባናል። ዱንያ የመጣነው ፎቅ ልንገነባ፣ በዱንያ ልንወዳደር ልንፎካከር አይደለም። በዋነኝነት ዱንያ የመጣነው ለአኺራ የሚሆንን መልካም ስራ ይዘን ልንሄድ ነውና ለዚህ ለአኺራ ጉዟችን ስኬታማነት አስፈላጊ የሚባልን ነገር በሙሉ ወንድ፣ ሴት፣ ህፃን፣ አዋቂ ሊያቅና ሊተገብር ይገባል። ባዶ እጁን አኺራ የሄደ ይጸጸታል፣ ይቆጫል፣ ተመልሶ ማስተካከል አይችልም፣ ከሰው መበደር አይችልም። የሰሩትን ብቻ የሚያገኙበት ሀገር ነውና ልንሰራ ልንጥር ይገባናል። ثم صلوا وسلموا على الرحمة المهداة وإمام الأتقياء محمد خير المرسلين. اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم، وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد. وارض اللهم عن خلفائه الراشدين وبقية صحابته أجمعين وزوجاته الطاهرات أمهات المؤمنين. وارض اللهم عنا وعن والدينا معهم أجمعين وعن جميع المسلمين. اللهم أعز الإسلام والمسلمين، اللهم أعز الإسلام والمسلمين، اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين. اللهم أصلح لنا ديننا ودنيانا، اللهم أصلح لنا ديننا ودنيانا، اللهم أصلح لنا ديننا ودنيانا. اللهم وفق العلماء والدعاة والمصلحين وخذ بأيديهم إلى التقوى والبر والإحسان. اللهم أصلح العلماء والدعاة والمصلحين وخذ بأيديهم إلى التقوى والبر والإحسان، واجمع كلمتهم على الحق، واجمع كلمتهم على الحق يا قوي يا متين. واكفهم شر الأشرار وكيد الفجار. اللهم واكفهم شر بطانة السوء والمفسدين يا رب العالمين. نعوذ بك اللهم من شر الأشرار وكيد الفجار وشر طوارق الليل والنهار. يا عزيز يا غفار، يا عزيز يا قهار، يا عزيز يا قهار. اللهم بلغنا رمضان، اللهم بلغنا رمضان، اللهم بلغنا رمضان ووفقنا فيه لحسن الصيام والقيام. اللهم وفقنا فيه لحسن طاعتك وعبادتك، وأعنا فيه على الصيام والقيام وجميع ما ترضاه يا ملك يا كريم. واجعلنا اللهم من المقبولين، واجعلنا اللهم من المقبولين، واجعلنا اللهم فيه من المقبولين. اللهم اغفر لنا ولوالدينا ولمشايخنا ولمن له حق علينا ولجميع المسلمين أحياء وميتين. آمين والحمد لله رب العالمين.